አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያለኝ ነዳጅን ተከትሎ የሲሚንቶ የብረት የአሸዋ ዋጋ እንዲሁም ኑሮ በሚያዩት ፍጥነት እየጨመረ እየተወደደ ነው። ታዲያ በዚህ ጊዜ የመኖሪያ ቤት ባለቤት ለመሆን ከተዋዋሉ በኋላ ምንም የዋጋ ጭማሪ የማያደርግ ሪል ስቴት ማግኘት እድለኝነት ነው። ይህንን እድል ለማግኘት ወደ ድርጅታችን ቴምር ሪል ስቴት ጎራ ካሉ የኮንስትራክሽን ግብዓት ጭማሪ፣ የነዳጅ ዋጋ፣ የዶላር ከረንሲ ከፍ ማለት ምንም ሳያሳስቦ የመኖሪያ ቤት ባለቤት መሆን ይችላሉ። ይህንን ስንልዎት ቀስ ብላችሁ ለምትከፍሉ 20 በመቶ ወይንም 1,533,000 ቅድመ ክፍያ ከፍላችሁ ቀሪውን በ15 ዙር የምትከፍሉበት እድል አመቻችተናል። 100 በመቶ ለምትከፍሉ ደግሞ ከ30 እስከ 35 በመቶ ቅናሽ አዘጋጅተን እየጠበቅናችሁ ነው። ታዲያ ምን ይጠብቃሉ? መኖሪያ ቤቶችን በቡልጋሪያ ሳር ቤት፣ አዋሬ፣ ፒያሳና ሀያት ላይ ከባለ 1 እስከ ባለ 3 መኝታ የግልዎ ያድርጉ። ቀሪውን 80 በመቶ ያለምንም ወለድ በግንባታ ሂደት መሰረት በረጅም ጊዜ መክፈል ይችላሉ። ለበለጠ መረጃ በ0955 27 7474 ይደውሉ። ቴምር ሪል ስቴት። የእግዚአብሔር ሰላምታ ለሁላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እኔስ ወዳጅ አለኝ የሚኖር በሰማይ ብሏል ልጅ ሚካኤል። ምን አይነት ወዳጅ ነው ያለው? አይ ወንደርና እሱን አሳያቸዋለሁ። በሰማይ ያለ ክርስቶስ ያለ ቅዱስ ድንግል ማርያም ያለ ቅዱስ ሚካኤል ቅዱስ ገብርኤል ያለ ቅዱሳን አባቶችን ያለ ሁሉ ከእግዚአብሔር ነው ማለት አይቻልም። ሰይጣንም በዚህ መንገድ እየቀጠፈ ስለሚሰራ ማለት ነው። ቃልና ተግባር አይገናኝም። ልክ የደይ ሰበን መግቢያ እንደሚለው ሁሉ ማለት ነው አይደል? ቃልና ተግባሬ አልስማማም ያለኝ ይላልና ልጅ ሚካኤል እንግዲህ መዝሙር የመሰለ ዘፈን ዘፍኗል። እንግዲህ አሁን ተለምዷል አይደለ? ዘፈን እንደ መዝሙር እያደረጉ ወይንም መዝሙር እንደ ዘፈን እያደረጉ አምልኮ የሚመስል ዘፈን እየለቀቁ ነው ያሉት። ግን በዘፈን የሚመለክ ፈጣሪ የለም እንደምታውቁት። ዘፈን ኃጢአት ስለሆነ ማለት ነው። ታዲያ ልጅ ሚካኤል ይህን ሰሞን 3 ሚውዚክ ቪዲዮ ክሊፖችን ለቋል። መጀመሪያ ላይ ምስጋና የሚል እንደምታዩት፣ ከዛ ያዝመላ የሚል፣ በመጨረሻም ደግሞ ከምን ልጀምር የሚል ሚውዚክ ቪዲዮ ክሊፖቹን ለቋል። እኛ ከዚህ ውስጥ ምስጋና የሚለውንና ከምን ልጀምር የሚለውን በመረጃና በማስረጃ እናያለን። እንደተለመደው በጣም የሚገርም ነገር ነው የማሳያችሁ። እንደተለመደው ኢንተረስቲንግ የሆነ መርሃ ግብር ነው የሚኖረን። የዲያብሎስን ስራ እንገላለጠዋለን። ኦኬ፣ ከምስጋና ሚውዚክ ቪዲዮ ክሊፕ እንጀምር። ሚውዚክ ቪዲዮ ክሊፑ ላይ 1 ደቂቃ ከ26 ሰከንድ ላይ ይሄ ኢሉሚናቶች አንድ ሳይን ወይም የፒራሚድ አንድ ሳይን ይታያል። ከዛ ትራንዚሽኑ ወደ እሳት ይቀየራል ማለት ነው። ይሄ እንደተጠመደ ወይም በሆነ አካል ቁጥጥር ስር እንደሆነ ግልጽ ነው። ለምሳሌ ከዚህ በፊትም ዜማ የተሰኘ ሚውዚክ ቪዲዮ ክሊፑ ላይ ይሄንን አንድ ሳይን ሲያሳይ ነበር ማለት ነው። የፒራሚድ አንድ ሳይን እና ደግሞ ደጋግሞ ልጅ ሚካኤል ይሄንን አንድ ሳይን እያሳየን ነው። እንግዲህ ሚካኤል የሚል ስም ይዞ ማለት ነው። በጣም ያሳዝናል። በጣም እንደምታዩት ይኸው ምስጋና በሚል እንግዲህ ፈጣሪን አመሰገንኩ ብሎ ማንንም አልሰማም ንግግሬ ካንተ ጋር ነው ብሎ እንደዚህ አይነት ምልክቶችን እያሳየ ነው ያለው እና በኋላ ላይ ደግሞ ቀጥሎ የለቀቃቸው ሚውዚክ ቪዲዮ ክሊፖች ላይ በጣም የሚገራርሙ ሲምቦሊዝም የሆኑ ምልክቶችን፣ ዴሞኒክ የሆኑ ምልክቶችን በቀጥታ ከዴቪሉ ጋር የሚገናኙ ነገሮችን አሳያቸዋለሁ ማለት ነው። እና ከዚህ በፊት አትገባም አሉኝ ብሎ ዘፍነዋል። እንደገና ንግግሬ ከሱ ጋር ነው። አሁንም እንደገና ይሄ እንግዲህ መታበይ ነው አይደለ? ልበደንዳና መሆን ነው። ማንንም አለመስማት ነው። በጣም የሚገርም ነው ወንድሞቼ። እና በግልጽ የልጅ ሚካኤል ደጋፊዎች ምልክት እያያችሁ ነው፣ እያሳየዋችሁ ነው ማለት ነው። ሌላው ከምን ልጀምር የሚለው ሚውዚክ ቪዲዮ ክሊፑ ላይ ደግሞ ግልጽ የሆነ ዴሞኒክ ሳይን፣ ዴሞኒክ ሲምቦሊዝም ታይቷል ማለት ነው። ግልጽ የሆነ በውጮቹ ደረጃ የሚደረገው በነ ሪሃና በነ ጀስቲን ቢበር ደረጃ ሲደረግ የነበር አምልኮ ተፈጽሟል። ሚውዚክ ቪዲዮ ክሊፑ ላይ አሳያቸዋለሁ። መርሃ ግብሩን ላይክ አድርጉት። እንዲሁም የደይ ሰበን የዩቲዩብንም ቻናል ሰብስክራይብ በማድረግ ቤተሰቡን መርሃ ግብሩን ሼር አድርጉት፣ ኮፒ ሊንክ አድርጉት። ለማስታወስ ያለው እግረ መንገዳችሁን እየሰማችሁ ጣቶቻችሁ እንግዲህ ሰብስክራይብ፣ ላይክ፣ ሼር የሚለው ላይ አሳርፏቸው ወንድሞቼ፣ ለብዙ ሰዎች እንዲደርስ ወይም መድረስ እንዲችል ማለት ነው። እና እዚህ ሚውዚክ ቪዲዮ ክሊፕ ላይ የታየውን ተመልከቱ። 25ኛው ሰከንድ ላይ ማለት ነው። እሱ እዚህ ጋር የዘፈነ ራፕ እያደረገ መሆኑ ነው። ባክግራውንዱን ተመልከቱት። እንግዲህ ባክግራውንድ ሆን ተብሎ ተመርጦ
ለሹቲንግ የተዘጋጀ ነው ማለት ነው። ስኬለተን ይታያል። ስኬል ኤንድ ቦንስ መሆኑ ነው። ወደ ታች ደግሞ ዝቅ እያደረገን በጣም ነው ሾክ የምታደርጉት። እዚህ ጋር 666 ይታያል ማለት ነው። ይህ ሆም ተብሎ ተጠንቶ እንግዲህ ካሜራማኑ እዛ ጋር ይቀረጽ ብሎ እሱም ተስማምቶ ነው ባክግራውንዱን መርጦ የቀረጹት። እዚህ ጋር ደግሞ ተመልከቱ የሚታየውን የወንድ ልጅ ብልት ይታያል ማለት ነው። ዩሲ በጣም ያሳዝናል። የኢትዮጵያ ዘፋኞች አርቲስቶች ምን አይነት ርኩሰት ጫፍ ላይ እንደደረሱ ሉክ ይሄ ማሳያ ነው። በውጭ ደረጃ የሚሰራ ሚውዚክ ቪዲዮ ክሊፕ የሚደረግ አምልኮ ነው ልጅ ሚካኤል የሰራው። አውት ኦፍ ኢትዮጵያ ነው እንዲሁም ቀረጽ የተደረገው እና ይታያቸዋል አይደል? ባክግራውንድ ምን አይነት ሲምቦሊዝም ነው የሚታየው? ሉክ በግልጽ የወንድ ልጅ ብልት 666 ምልክት፣ ሌሎችም ምልክቶች አሉ እንደምታዩዋቸው። ስኬለተን ስኬል ኤንድ ቦንስ ይታያል ማለት ነው። እና እዚህ ጋር ተደግፎ ይዘፍናል ማለት ነው ልጅ ሚካኤል። መርጠውት ይህም ቦታ ምን አስታወሰኝ መሰላችሁ? ይህንን ሳይ ሪያና ከ15 ዓመት በፊት ወይም 15 years ago የዘፈነችው ኤስ&ኤም የተሰኘ ዘፈን ለማስታወስ ያክል ናናና ከማውን እያለች የምትዘፍነው ዘፈን ሁላችሁም ታውቁታላችሁ ብዬ አስባለሁና ከ258 ሚሊዮን ቪውስ በላይ ያገኘ ነው። ታዋቂ ዘፈን ነው። ቫይራል የሆነ ዘፈን ነው ማለት ነው። የሚወደድላት ዘፈን። እዛ ሚውዚክ ቪዲዮ ክሊፕ ላይ ከ40ኛው ሰከንድ ጀምሮ የሚታየውን ተመልከቱ። ሪያና ፕሪንሰስ ኦፍ ዘ ኢሉሚናቲ የሚል ይታያል ማለት ነው። በጣም በፍጥነት ነው የሚያልፈው። እኔ በስሎ ሞሽን አድርጌ አቁሜ ነው ያሳየዋችሁ እዚህ ጋር ማለት ነው። ሪያና ፕሪንሰስ ኦፍ ዘ ኢሉሚናቲ፣ ይኸው ዘ ኢሉሚናቲ ከስር ይታያቸዋል። እጇን ስታነሳው ይታያል ማለት ነው። የሚገርም ነው። 2 ደቂቃ ከ51 ሰከንድ ላይ ደግሞ ይሄ ይታያል። ተመልከቱት። ባክግራውንዱን በፍጥነት የሚያልፍ ጽሑፍ አለ። ሉክ ሪያና ፕሪንሰስ ኦፍ ዘ ኢሉሚናቲ የሚል ያልፋል። ይኸውላችሁ ፕሪንሰስ እዚህ ጋር አለ። ከዛ በኋላ ኢሉሚናቲ እያለፈ ነው ማለት ነው። እና በደንብ ይዩት። ፕሪንሰስ ኦፍ ዘ ኢሉሚናቲ የሚለው ሲያልፍ አያችሁት? ዩሲ አያችሁት? እዚህ ጋር ኦፍ ከዛ ዘ አለ፣ ከዛ ኢሉሚናቲ አለ። መጀመሪያው ላይ ደግሞ ፕሪንሰስ አለ ማለት ነው። እና ሪያና ጎቱን ላይ የሚላለ እንደምታዩት ማለት ነው። ጎት ኦፍ ማይን ዴይስ ባፎሚት መሆኑ ነው። ግሬተስት ኦፍ ኦል ታይም ትሉታላችሁ እናንተ እንጂ እነሱ ከፍየሉ ጋር ነው ጨዋታቸው። እና እዚህ ሚውዚክ ቪዲዮ ክሊፕ ላይ ብዙ ሳይን ኤንድ ሲምቦሎች ታይተዋል። ሲምቦሊዝም የሆኑ ነገሮች፣ ዴሞኒክ የሆኑ ነገሮች ታይተዋል። ዲያብሎስን የሚያወድሱ የሚገልጹ ማለት ነው። ፕሪንሰስ ኦፍ ዘ ኢሉሚናቲ የሚለው እንደምታዩት በግልጽ ይታያል ማለት ነው። ሪያና እንግዲህ ሰይጣንን በመምሰልና ሰይጣንን በማምለክ እንዲሁም ለሰይጣን በመገዛት እንዲሁም ሚውዚክ ቪዲዮ ክሊፖቿ ላይ ሊሪክሶቿ ላይ ሰይጣንን በማወደስ ቀዳሚዋ ነች አይደለ? እንደምታውቁት እንደነ ቢዮንሴ ሁሉ ማለት ነው። እና ከወንዶቹ እንደነ ጄዚ እንደነ ኤሚኒየም ሁሉ ማለት ነው። እንዲሁም አምብሬላ የተሰኘ ሚውዚክ ቪዲዮ ክሊፖ ላይ ባፎሚቱን በግልጽ ስታሳይ ስታስተዋውቅ አይተናል አይደለ? በውሃ ውስጥ ስታሳልፈው በጣም በሚገርም ረቂቅ በሆነ መንገድ መልኩም መንፈስም ረቂቅ ነው እንደምታውቁት። እና ከጄዚ ጋር የዘፈነችው ዘፈን ማለት ነው። ስለዚህ እነዚህ የምታደንቁ የምትሰሙ ይህንን እያወቃችሁ መሆን አለበት። ልጅ ሚካኤል ደግሞ ከነዚህ ሳይንስ በባሰ ሁኔታ መጥቶላቸዋል ማለት ነው። የወንድ ልጅ ብልት እያሳየ 666 እያሳየ አንድ ሳይን እያሳየ ጭራሽ ቅጥፈት ደግሞ ተጨምሮበት ንግግሬ ከሱ ጋር ነው፣ አትገባም አሉኝ፣ ከሱ ጋር እነጋገራለሁ፣ ማንንም አልሰማም አይነት ነገር ይውላችሁ። ሌላም ነገር ደግሞ ላሳያችሁ። ጀስቲን ቢበር ዌር አር ዩ ናው የሚለው ሚውዚክ ቪዲዮ ክሊፑ ላይ በጣም ብዙ የሆኑ ዴሞኒክ ሳይን ኤንድ ሲምቦሎች ታይተዋል። ከዛሬ 15 ዓመት በፊት በለቀቀው ዘፈን ላይ 2015 ላይ ዜር ኢዝ ሶ ማች ሲምቦሊዝም ኢን ዲስ ቪዲዮ ሉክ። እርዳታውን ላይ የሚጠይቅበታል። ፒራሚድ ይታያል፣ ኤሊያንስ ይታያሉ፣ እንዲሁም ደግሞ ኪል ደፑር የሚል ይታያል፣ ዳውን ግደል የሚል የብለድ ሳክሪፋይሲንግ አጀንዳ፣ እንዲሁም ፒራሚድ ፍሪሜሰንስ ይታያል። እዚህ ጋር በጣም የሚገራሩ ምልክቶች፣ እንዲሁም ደግሞ ሄልፕ ሮናልድ ማክዶናልድ ኢዝ ኪሊንግ አወር ኪድስ የሚል ይታያል። በጣም ብዙ ነገሮች ይታያሉ ማለት ነው። እርዳታ ይጠይቃል፣ ያጋልጣል። ስለዚህ እነ ልጅ ሚካኤል ከዚህ የወሰዱትን ባያሳዩ ነው የሚገርመኝ ማለት ነው። እና ልጁ በጣም ብዙ ነገር ሲያጋልጥ ነበር፣ እያጋለጠም ነው አሁንም ማለት ነው። ተመልከቱ። ዊሜዲት ይላል፣ ፒራሚድ ይታያል፣ እንደገና ፒራሚድ ይታያል፣ ከዚህ 66 ምልክት ወይም ቁጥር ይታያል። እና በጣም ብዙ ምልክቶች የተላለፉበት ነው
በጣም እንደምታዩት ማለት ነው። እና እነ ልጅ ሚካኤልም እንደዚህ አይነት ነገር እየፈጠሩብን ያሉት ማለት ነው። በጣም ያሳዝናል። እና ከምን ሊጀምር የተሰኘው ሚውዚክ ቪዲዮ ክሊፑ ላይ ሌላው ምልክት ምንድን ነው? 29ኛው ሰከንድ ላይ ደግሞ ይሄ የባፎሚት ሆርን ወይንም የፍየሉን ቀንድ ወይንም ዴሞኒክ ሆርን የሚባለውን ምልክት ያሳያል ማለት ነው። በግልጽ ተመልከቱት። ዩሲ ከዚህ በላይ ምን አይነት መረጃና ማስረጃ ትፈልጋላችሁ? ልጁ ያው አቴንሽን ሲከርም ነው። ማወቅ ያለባችሁ ነገር እንዲህ ያሉ ምልክቶችን በማሳየት መነጋገሪያ መሆን ይፈልጋል። ግን በጣም ደግሞና ደጋግሞ እያሳየን ያለው ይሄ ማለት ከሆነ አካል ጋር መርጦና ፈቅዶ እየሰራ እንደሆነ ነው የምታዩት ማለት ነው። አብሶ እንዲህ ያሉ ዘግናኝ ምልክቶችን ደግሞ እያሳየን ያለው እንዳሳየዋችሁ ማለት ነው። የብልት ነገር እስከ ማሳየትም ደርሷል ማለት ነው። እና ባለ አንድ አይኑን መርጧል። እንደ ኦልሲንግ አይን ዳይፍ ፕሮቪዳንስን ወይንም አልደጃልን ዳዮፎረስን መርጧል ማለት ነው። እናንተስ ወዳችሁና ፈቅዳችሁ ተገቡበታላችሁ? ከዚህ በፊት ራራ እያለ አልበሙ ላይ ሲዘፍ እንደነበር አሳይቻችኋለሁ። ነሩፍናንም የዘፈኑለት አማልክት ነው ራ እንደምታውቁት። አሁን ላይ ደግሞ ልጅ ሚካኤል እንዲህ ባለ እርኩሰት መጥቷል ማለት ነውና ጥንቃቄ ያስፈልጋል። ልጆቻችሁ የሚሰሙትን የሚያዩትን ይወቁ። አያችሁ፣ እናንተ የምትሰሙትን የምታዩትን እወቁ፣ መርምሩ፣ ምረጡ ለማለት ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ይጠብቀን ለማለት ፈልጋለሁ። ሰላም ለእናንተ ይሁን። አበቃን።